እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ባለፈው ሳምንት የዕብራውያን መልእክትን እየተካፈልን ነበር ከፓስተር ጋር። በጣም በዛ ውስጥ ልቤን የነኩ ሐሳቦች ሰምቻለሁ። ከነዛ መካከል አንዱን ዛሬ ላካፍላችሁ ነው የቆምኩት። ዕብራውያን ምዕራፍ 11 ቁጥር 4 ላይ ያለውን ቃል አነባለሁ። ዕብራውያን 11 ቁጥር 4 አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረ ጊዜ እሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳን እስካሁን በእምነቱ ይናገራል። የምን ዓመታችን ነው ያልነው? የልዕቀት ዓመታችን ነው። አቤል ደግሞ ምን አደረገ? ከቃየል ይልቅ የበለጠ ኤክሰለንት የላቀ ምን አደረገ? መስዋዕት ለእግዚአብሔር በእምነት አቀረበ ይላል። የዛሬው መልእክት የላቀ መስዋዕት፣ የላቀ መስዋዕት። አቤል ከቃየል ይልቅ ኤክሰለንት የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። የመጽሐፍ ቅዱስ የአንድ ዓመት ፕሮግራማችንን እየተከታተላችሁ ነው አይደል? መጽሐፍ ቅዱስን በአንድ ዓመት አንብቦ የመጨረስ ፕሮጀክት አለን። እሱን እየተካፈልን እያለ ሰኞ ደግሞ ያነበብነው የምን ክፍል ነው? ፈተና የኦሪት ክፍልን ያነበብነው ከምዕራፍ 4 ኦሪት ዘፍጥረት እስከ 7 ነው ያነበብነው። ምዕራፍ 4ን ዛሬ ትንሽ እቆይበታለሁ። ምዕራፍ 4 ቁጥር 1 እስከ 5 ያለውን ግን አብሬ ከእናንተ ጋር አነባለሁ። ዘፍጥረት 4 ቁጥር 1 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራትን ከስቦ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየን እጅግ ተናደደ፣ ፊቱም ጠቆረ። ባለፈው ሳምንት የዕብራውያንን መጽሐፍ ስንዳስስ በዋናነት ያልነው ምንድነው? ኢየሱስ ይበልጣል። ምንድነው ያልነው? ኢየሱስ ይበልጣል። ስለዚህ ለዚህ ለላቀው ለኢየሱስ፣ ለዚህ ለሚበልጠው ለኢየሱስ የላቀ መስዋዕት ይገባዋል። የላቀ አምልኮ ይገባዋል። የላቀ ስጦታ ለኢየሱስ ይገባዋል። እሱ የላቀ ስለሆነ የላቀ ሕይወት ለኢየሱስ ይገባዋል። ለኢየሱስ ይገባዋል። ለመሰላችሁ ላስበለጥነው ነው የበለጠ የምናደርገው አይደል? ምንም ቦታ ላይ የበለጠ የምናደርገው ላስበለጥነው ነው። ያስበለጥነው ነው የበለጠ የሚገዛን አይደል እንዴ? ያስበለጥነው ይገዛናል። ያስበለጥነው ነው የበለጠ ዋጋ የምንሰጠው፣ ዋጋም የምንከፍልለት ላስበለጥነው ነው። የዕብራውያን መጽሐፍ ደግሞ ይሄንን ነው የሚነግረው። ላስበለጠን ለኢየሱስ የበለጠ እንኖርለት ነው የሚለን። ኢየሱስ ይበልጣል። ኢየሱስ ይበልጣል። ኢየሱስ ይበልጣል። ምዕራፍ 1 እና ምዕራፍ 2 ኢየሱስ ከማን ይበልጣል ነው የሚለው ዕብራውያን? ከመላእክት እጅግ ይበልጣል። በምን ከመላእክት እጅግ በለጠ? ለምን በለጠ ካላችሁ ይላል የዕብራውያን ጸሐፊ፣ ኢየሱስ የሚበልጥ ስም ስለያዘ። ስሙ ማን ነው? ልጅ ነው። መቼም ቢሆን እግዚአብሔር መልአኩ ገብርኤልን ልጄ ብሎት አያውቅም። ግን መላእክቱን የእሳት ነበልባል የሆኑ አገልጋዮች ያደርጋቸዋል። ስለዚህ እግዚአብሔር ሚካኤልን ሲጠራው የእሳት ነበልባል ይለዋል እንጂ ልጄ አይለውም። ኢየሱስን ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ይለዋል። ስለዚህ የእሳት ነበልባል ከሚለው ስም በላይ ልጅ የሚለው ስም ይበልጣል። ኢየሱስ ይበልጣል። ኢየሱስ መላእክት የሚሰግዱለት ነው ይላል። መላእክት ይሰግዱለታል። ወደዚህ ዓለም በገባ ጊዜ ደግሞ ለሱ ስገዱለት ተብሎ ተጽፏልና ኢየሱስ ከመላእክት እጅግ ይበልጣል። ኢየሱስ ደግሞ አዳኝ ስለሆነ፣ ብቻውን አዳኝ ስለሆነ፣
መላእክቱ ግን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ እንጂ የሚያድኑ ስላልሆኑ ኢየሱስ ከመላእክት ይበልጣል። ኢየሱስ የመላእክትን ዘር አልያዘም፣ የአብርሃምን ዘር ያዘ እንጂ። ስለዚህ ኢየሱስ ከመላእክት ምን ይላል? ይበልጣል። ይበልጣል። ምዕራፍ 3 የመጀመሪያዎቹን 6 ቁጥሮች ከ1 እስከ 6 ዕብራውያን ኢየሱስ ከሙሴም ይበልጣል። ሙሴ እንደ ባሪያ እግዚአብሔርን አገልግሏል በእግዚአብሔር ቤት። ግን ኢየሱስ እንደ ልጅ በቤቱ ስለሚያገለግል ኢየሱስ ከሙሴ ይበልጣል። ኢየሱስ ከኢያሱ ይበልጣል። ምዕራፍ 3 ከ7 ጀምሮ እስከ ምዕራፍ 4 መጨረሻ ድረስ ኢየሱስ ከኢያሱ ይበልጣል። ምክንያቱስ ልክ ነው። ኢያሱ እኮ አሳርፏቸዋል፣ ከነዓን አስገብቷቸዋል። ግን የነሱ ፍጹም ረፍት አልነበረም። ፍጹም ረፍት የሚሰጠው ኢየሱስ ከኢያሱ ይበልጣል። የሰንበትን ረፍት የሚሰጠው ኢየሱስ ከኢያሱ ይበልጣል። የዘላለም ረፍት የሰጠን ኢየሱስ ከኢያሱ ይበልጣል። ይበልጣል ኢየሱስ። ምዕራፍ 5 እስከ 7 ኢየሱስ ከአሮንና ከክህነት ሥርዓቱም ቢሆን ይበልጣል። ኢየሱስ የሚራራ ሊቀ ካህን ስለሆነ ይላል። የሚራራልን ሊቀ ካህናችን ስለሆነ ኢየሱስ ይበልጣል። ኢየሱስ በግርማው ቀኝ የተቀመጠ ሊቀ ካህናችን ስለሆነ ኢየሱስ ይበልጣል። ኢየሱስ በእግዚአብሔር የተሾመ ሊቀ ካህን ስለሆነ ኢየሱስ ይበልጣል። አያችሁ፣ ዝም ብሎ ይበልጣል አይደለም የሚለው፣ ምክንያት አለው። ክህነቱ በሞት ያልተያዘ ስለሆነ ነው ይላል። እነሱ ብዙ ሊቀ ካህናት የሆኑት ሞት የያዘ ጎተተ መቃብር ስለጨመራቸው ነው። እሱ ግን መቃብሩን ፈንቅሎ ስለተነሳ በሞት ያልተያዘ ሊቀ ካህን ስለሆነ ኢየሱስ ይበልጣል። ይበልጣል። ታዛዥ ሊቀ ካህን ነው ይለናል ዕብራውያን። ምን አይነት ታዛዥ ሊቀ ካህን ነው? በመስቀል ላይ በእንባ በመታዘዝ የሚበልጥ ሊቀ ካህን ስለሆነ ኢየሱስ ከሊቀ ካህናቱ ሁሉ ይበልጣል። ኢየሱስ ይበልጣል። ኢየሱስ ምዕራፍ 8 እና ምዕራፍ 9 አረ ኢየሱስ ከታላቁ መቅደስም ከቀደመውም ኪዳን ይበልጣል። ምክንያቱስ ብትሉት እሱ እኮ የእውነተኛይቱ ድንኳን አገልጋይ ኢየሱስ ይበልጣል። ኢየሱስ ይበልጣል። እሱ የሚያገለግለው በእጅ ባልተሰራች በምትበልጠው መቅደሱ ስለሆነ በሰማይ ሊቀ ካህናችን ስለሆነ ኢየሱስ ይበልጣል። እሱ ዋስ የሆነው ለሚሻል ኪዳን ስለሆነ ኢየሱስ ይበልጣል። ለሚሻል ኪዳን ብቻ ሳይሆን ለሚሻል ተስፋ ላለው ለተሻለው ኪዳን መካከለኛ ስለሆነ ኢየሱስ ይበልጣል። እስቲ ኢየሱስ ይበልጣል። ኢየሱስ ይበልጣል። ኢየሱስ ይበልጣል። እና ምዕራፍ 10 ላይ ደግሞ አረ ኢየሱስ ከመስዋዕት ሁሉ ይበልጣል። በብሉይ ኪዳን ከነበሩ መስዋዕቶች ሁሉ የኢየሱስ መስዋዕት ይበልጣል። ለምንድን ይበልጣል ብትሉት እነዛማ ጥላ ነበሩ። ይሄኛው ግን እውነተኛ መስዋዕት ነው። እውነተኛ መስዋዕት ስለሆነ ኢየሱስ ይበልጣል። ይበልጣል ኢየሱስ። ይሄ መስዋዕት የኢየሱስ መስዋዕት ከክፉ ሕሊና የሚያነጻ ስለሆነ ይላል። ከክፉ ሕሊና የሚያነጻ እነዛ በጋርደው ደም አፍስሰው ከዛ ወደ ቤታቸው ሲመለሱ ሕሊናቸው ሲል ኃጢአተኛ ነህ ይላቸዋል። ኃጢአተኛ ነሽ ይላቸዋል። የኢየሱስ ደም ግን ከሕሊና ክስ ያነጻል፣ በነጻነት ያኖራል፣ ፈጽሞ ነጻ ያደርጋል። ኢየሱስ ይበልጣል። ኢየሱስ አንድ ጊዜ ለዘላለም ባቀረበው መስዋዕቱ ይበልጣል ይላል። አንድ ጊዜ እስከ መቼ? ለዘላለም። ማን ነው እንደዚህ መስዋዕት መሆን የሚችለው? አንድ ጊዜ ለዘላለም። አንድ ጊዜ ለዘላለም ባቀረበው መስዋዕቱ ኢየሱስ ይበልጣል። ይበልጣል ኢየሱስ። ኢየሱስ አንድ ጊዜ ለዘላለም ብቻ አይደለም፣ አንዴ ይላል ለሁሉ። ኢየሱስ ያቀረበው የኢየሱስ መስዋዕት የኢየሱስ ደም አንዴ ለሁሉም፣ ለእኔም፣ ለአንቺም፣ ለአንተም፣ ለነበሩትም፣ ለሚኖሩትም፣ ለሁሉም ትኩስ መስዋዕት
የሚያድን መስዋዕት ኢየሱስ ይበልጣል። እስቲ ኢየሱስ ይበልጣል። ግድ ለምናውጅ ኢየሱስ ይበልጣል። ከፍ ይበላ እሱ። ለዛ ነው ምዕራፍ 11 ጀምሮ እንግዲህ ለሚበልጠው ለኢየሱስ በንቀት እንኑርለት፣ ካስፈለገም እንሙትለት ይላል። ለዚህ ለላቀው ለኢየሱስ፣ ለትልቁ ለኢየሱስ፣ ተወዳዳሪ ለሌለው ለኢየሱስ፣ አሁን ስንዘምርለት አቻ የለም ላልነው ለኢየሱስ አቻ የለሽ ሕይወት እንኑርለት፣ ካስፈለገም እንሙትለት። ምዕራፍ 11 ላይ ዕብራውያን የእምነት አዳራሽ ይላሉ ቴዎሎጂያን። የእምነት አዳራሽ ውስጥ ይዞን ይገባል። የእምነት አዳራሽ ውስጥ ስትገቡ በመጀመሪያ አቤል የሚባል ሰውዬ ታገኛላችሁ። በጣም ብዙ ናቸው። ሄኖክም አለ፣ ኖህም አለ፣ አብርሃምም አለ፣ ይስሐቅም አለ፣ ያዕቆብም አለ፣ ዮሴፍም አለ፣ ሙሴም አለ፣ ረሃብም አለች፣ ጌዴዎንም አለ፣ ባርቅም፣ ሳምሶንም፣ ዮፍታሔም፣ ዳዊትም፣ ሳሙኤልም አሉ። እዛ አዳራሽ ውስጥ ተሰብስበዋል። እነዚህ ሁሉ ለላቀው አምላካቸው የላቀ ሕይወት የኖሩ ናቸው። እዛ ስትገቡ የአንበሶችን አፍ የዘጉ እነ ዳኒ ይዛሉ። የእሳትን ኃይል ያጠፉ እነዛ 3 ወጣቶች በሰይፍ ስለት የሰነጠቁ ከድካማቸው የበረቱ በጦር ኃይለኞችን የረቱ የባዕድ ጭፍሮችን ያባረሩ ሙታናቸውን በትንሣኤ የተቀበሉ ጀግኖች አሉ እዛ አዳራሽ ውስጥ። እዛ አዳራሽ ውስጥ ስትገቡ በአንድ በኩል ሌሎች ደግሞ አሉ። እነማን ናቸው? መዳንን ሳይቀበሉ የሚበልጠውን ትንሣኤ ተስፋ ስላደረጉ ብቻ እስከ ሞት ድረስ የተደበደቡ ጀግኖች አሉ። ለኢየሱስ የተደበደቡ በሌሎች መዘበቻ በመሆን በመገረፍ ከዚያ በላይ ደግሞ በእስራትና በወህኒ የተፈተኑ ደግሞ አሉ። እዛ ህብረት ውስጥ አሉ። በድንጋይ ተወግረው የሞቱ አሉ። በመጋዝ የተሰነጠቁ አሉ። በሰይፍ የተገደሉ አሉ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው የዞሩ ዓለም ያልተገባቻቸው በምድረ በዳና በተራራ በዋሻና በጉድጓድ ውስጥ የተቅበዘበዙ ደግሞ አሉ እዛ አዳራሽ ውስጥ። እና እዛ አዳራሽ ውስጥ ገብታችሁ እስኪ ምንድነው በአንድ ድምፅ እንላለን አይደኛ? እስኪ በአንድ ድምፅ ለምንድነው ይሄን ሁሉ የሆናችሁት ብላችሁ ጠይቋቸው። በአንድ ድምፅ እንደዚህ ይሏቸዋል፣ ኢየሱስ ስለበለጠብን ነው። ኢየሱስ ስለበለጠብን ነው። ለሱ ይገባዋል። ይሄ ሕይወት ይገባዋል። ይሄን ሕይወት ዲዘርቭ የሚያርግ የሚገባው አንድ ብቻ እሱ፣ የበለጠው ኢየሱስ፣ የላቀው ኢየሱስ፣ ትልቁ ኢየሱስ። ኢየሱስ ይበልጣል። በቀደም ለታ ይህንን ቃል ደግሜ ያነበብኩኝ ወደ ዕብራውያን ሰዎች እንደሚለው የዕብራውያን ጸሐፊ ወደ ኢትዮጵያውያን ሰዎች ቢጽፍ ኖሮ ወደ ኢትዮጵያውያን ሰዎች ቢጽፍ ኖሮ ዘንድሮ የዕብራውያን ጸሐፊ ለውዱ የኢትዮጵያ ሕዝብ እንዲህ ይላል፣ ኢየሱስ ከሃይማኖት ይበልጣል። አረኛ 99% ነን ሃይማኖተኛ ነን ስትለው የዕብራውያን ጸሐፊ ነሃው ኢየሱስ ከሃይማኖት ይበልጣል። ይበልጣል። እኛ እኮ በጣም በማህበራዊ ኑሮ የተሳሰርነን ምናምን ስትለው ደግሞ እንደዚህ ይላል፣ ኢየሱስ ከማህበራዊ ኑሮ ይበልጣል። እስቲ ኢየሱስ ይበልጣል። ኢየሱስ ይበልጣል። እንዴ ኢየሱስ ከእድር ይበልጣል። እሺ ኢየሱስ ከእድር ይበልጣል። ጌታን እንዳገኘን ጳጳሱ መጽሐፍ ጻፉ። ሃይማኖት አንድ ያላረገንን መቃብር አንድ አያረገንም ብሎ ጻፉ። ከዛ ሲያስፈራሩን አትቀበራትም የሚባል ነገር የለም። በነገራችን ላይ ትቀበራለህ፣ የምትቀበርበት ቦታ ነው እንጂ እሲ ዲሮ እሲ አሉት። ያተበርኩ እሲ የሆነ ነገር ደርሶበት ማን እንደሚደርስለት ለነገሩ በወቅቱ ልክ ናቸው። እኛ ደራሾች እንኳን ልንሆን ቀርቶ ሃይስኩል ተማሪ ነን። በሞገስ አወጣው ጌታ።
እዚህ ሲደርስበት ያሉ ሰዎች ሲደርስባቸው ራሳቸውም ላይ ሲደርስባቸው በእውነት በዛ ሰዓት ኢየሱስ ይበልጣል ብለ ዋጋ ከፍላል። ተባረክ። ለዲሮ ጭብጨባ። ሃሌሉያ። በአጋፔ እየተበቀለው ነው አሁን። እድር አለን አጋፔ የሚባል። ኢየሱስ ይበልጣል። ይሄ ተረት አይደለም። አንተ እኛ የተከተልነው ሰውዬ አይደለም። ኢየሱስ የነገሥታት ንጉሥ፣ የጌቶች ጌታ፣ ሕያው አምላክ፣ አምልኮ የሚገባው። አረ ኢየሱስ ይበልጣል። ወደ ኢትዮጵያውያን ሰዎች ኢየሱስ ከዘርህ ይበልጣል። በደንብ አሜን፣ በደንብ አሜን። ይውጣልን። አሜን። ከዘራችን ይበልጣል። አሜን። ከቋንቋችን ይበልጣል። አሜን። ኧረ እባክህ የዛኔ ዘፈን ኃጢአት ነው ብለን ስናስተምር አንዷ ብድግ ብላ የትግርኛም ማለች ነው። የትግርኛ ሲሆን ማለት እሷ ስላለች ነው እንጂ ትግርኛን አታክ ለማድረግ አይደለም ነው የተናገርኩት። ልክ ያንተ ቋንቋ ሲነሳ ብድግ የሚል ከሆነ እንናገራለን። ኢየሱስ ይበልጣል። ኢየሱስ ይበልጣል። ቋንቋን ለማምለኪያና ለመግባቢያ ብቻ እንጠቀምበታለን። ኢየሱስ ግን ይመለካል። ኢየሱስ ግን ትልቅ ነው። ኢየሱስ ከማጣት ይበልጣል። ሳፈር የምታደርጉ ሰዎች አሉ። እንደዚህ አይነት ሰዎች መጽሐፍ ቅዱስ ላይ የተንከራተቱ የተቅበዘበዙ ፍትህ ያጡ አሉ። አንብበናል። እምነት አዳራሽ ውስጥ ገብተን አግኝተናቸዋል፣ ጨብጠናቸዋል በእምነት። ኢየሱስ ከማጣት ይበልጣል። ኢየሱስ ከማጣት ይበልጣል። ኢየሱስ ከማግኘትም ይበልጣል። ኢየሱስ ከድል ይበልጣል። አንድ ላይ ኢየሱስ ይበልጣል። ኢየሱስ ይበልጣል። እና ዕብራውያን 11 ቁጥር 4 ከአቤል ይልቅ የበለጠ መስዋዕት ለእግዚአብሔር። በነገራችን ላይ ለእግዚአብሔር ነው። ለፈለግከው ተሰብስበ መስዋዕት ማድረግ አትችልም። ተነግሯል። 20 ጊዜ ተነግሯል። የዛሬ ሳምንት እሄዳለሁ ካልክ በጣም ትልቅ ችግር አለብህ። ለእግዚአብሔር በክርስቶስ ለተገለጠው ለእግዚአብሔር ነው መስዋዕት። በእምነት አቀረበ ይላል። የላቀ መስዋዕት ስላቀረበ ይላል። ሙሴ ደግሞ ሲጽፍ ዘፍጥረት 4:4 ላይ ዕብራውያን 11:4 እና ዘፍጥረት 4:4 ይገናኛሉ። ዘፍጥረት 4:4 ላይ ምን ይላል? እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ ላቀው መስዋዕት ተመለከተ። ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። እንግሊዘኛ ላይ the Lord respect ነው የሚለው። ተመለከተ፣ አከበረው ማለት ነው። ሪስፔክት አከበረው መስዋዕቱን። አቤልንም አከበረው፣ መስዋዕቱንም አከበረው። የቃየልን ግን ቃየልንም አላከበረውም፣ መስዋዕቱንም አላከበረውም። ዲኖት ሪስፔክት ነው የሚለው። ቃየል አልተመለከተም። ለምንድን ነው እግዚአብሔር ወደ አቤልና ወደ መስዋዕቱ የተመለከተው? ለምንድን ነው? በሌላ በኩል እግዚአብሔር ወደ ቃየልና ወደ መስዋዕቱ ያልተመለከተው ለምንድን ነው? ወገኖቼ እግዚአብሔር መስዋዕት ሲቀበል ሁለት ነገር ያያል። አንደኛ መስዋዕት አቅራቢውን ያያል። መስዋዕት ያቀረበው ሰው በምንድን ልብ ነው ያቀረበው ብሎ እግዚአብሔር ልብ ነው ያለው። ወገኖች ምንድን ነው ያነሳሳው ይላል እግዚአብሔር። ምንድን ነው ሞቲቭ? ምንድን ነው ያነሳሳት ይላል እግዚአብሔር። ዝም ብሎ መጣልኝ አይደለም። ምንድን ነው ያነሳሳው? አንደኛ። ሁለተኛ እግዚአብሔር መስዋዕት አቅራቢውን ብቻ ሳይሆን መስዋዕቱንም ያያል። ይሄ በአዲስ ኪዳን የሌለ ትምህርት የሚመስለው ሰው አለ።
እግዚአብሔር መስዋዕቱን ያያል። አይ ችግር የለም ዋናው ከመልካም ልብ ይውጣ እንጂ ምንም አይነት መስዋዕት ያምጣ አይልም እግዚአብሔር። ለምን በሉ የምናቀርበው መስዋዕት የምናቀርበው አምልኮ በየትኛውም መንገድ ይገለጥ። አምልኮ በብዙ መንገድ ይገለጣል። በኑሮ ይገለጣል፣ በድርጊትም ይገለጣል። ለኛ ትልቁ ማን እንደሆነ የሚናገረው መስዋዕታችን ነው። በነገራችን ለኔ ትልቁ ማን ነው? ኢየሱስ ይበልጣል ያልኩት ኢየሱስ ነው አይደለም የሚለውን የሚናገረው መስዋዕቴ ነው። የኛ ትልቅ ማን ነው የሚለውን ማወቅ ከፈለግን ነብይ ጋር ሳትሄዱ ጌታ ምን ይላል ፓስተር ሳትሉ በቀላሉ የምታውቁበት ዘዴ ልንገራችሁ። በምንሰጠው ጊዜ ይታወቃል። በቃ ለበለጠብን የበለጠ ጊዜ ስለምንሰጥ ማለት ነው። ኢንቨስት የምናደርገው ምን ላይ ነው? የበለጠ የምናፈሰው ጉልበት ይናገራል። መስዋዕት ይናገራል። ምርጫችን ይናገራል። በነገራችን የምንመርጠው ምርጫ ለኛ ማን እንደገዘፈ ይናገራል። ይሄ ግልጽ ነው። ምንም እኮ ሳይንስም ቢሆን ቀላል ነው፣ ግን ምንም ማብራሪያ አይፈልግም። የዕብራውያን ጸሐፊ የሚገርመው የአቤልን ልብ ስለማናየው በመንፈስ አይቶ ይነግረናል። የአቤልን ልብ አይተነው አናውቅም። የዕብራውያን ጸሐፊ ዲዘርን አደረገ፣ አየና እንደዚህ አለ፣ ለእግዚአብሔር በእምነት አቀረበ አለ። እምነትን የታየው እምነት እጅ አለው፣ እግር አለው፣ አፍ አለው፣ አይን አለው፣ ጸጉር አለው የለውም። እምነት አይታይም። ግን በመንፈስ አየውና ምን አለ? አቤል ልብ ውስጥ እምነት ነበረ አለ። እምነት አይታይም። ይኸውላችሁ ግን እምነት አይታይም ማለት እምነት አይታወቅም ማለት አይደለም። እምነት አይታይም፣ ግን እምነት ይገለጣል። አያችሁ፣ እምነት ይገለጣል። እንዴት ይገለጣል ካላችሁ በምናቀርበው መስዋዕት ይገለጣል እምነት። ይህን በደንብ ላስረዳችሁ። ወደ ዘፍጥረት ልሂድና ትንሽ ልቆይ። ሰውና እግዚአብሔር በኃጢአት ተለያዩ። ሰው ምን አለ? ሞተ። ዘፍጥረት 3 እግዚአብሔር ከሰው ሲለያይ የተሰነባበቱት በእርግማን ብቻ አይደለም። ረግሞ ብቻ አባረረው እንዴ? የተስፋ ቃል ሰጠው። ዘፍጥረት 3:15 የመጀመሪያው ወንጌል ይላሉ ቴዎሎጂያንስ። የመጀመሪያው ወንጌል የተሰበከው በራሱ በእግዚአብሔር የተሰበከው ወንጌል እንደዚህ ይላል፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰውነውን ትቀጠቅጣለህ አለ። አሁን ይሄን የተስፋ ቃል የሰው ልጅ ተቀበለ። የሚቀጠቅጥ ይመጣል አለው። አዳም እኔ በጣም ባለፈው ሳምንት ስናነብ ነው ያሷል። አዳም በጣም የገረመኝ በቃ ከገነት ከመውጣቴ በፊት አንድ ድል ይሰጠኝ። ምንድነው? ስም ልቀይራል። የማንን ስም? የሴቲቷን ስም ልቀይራል። አረ ምዕራፍ 2 ላይ እቺ ስጋ ከስጋይ እቺ አጥንት ከአጥንቴ ስለሆነች እቺ ማን ትባል ብሎ ነበር? ሴት ትባል ብሎ ነበር። መጀመሪያ ሴት ትባላል። ሴት ትባል ማለት እቺ አጥንት ከአጥንቴ ከኔ ወጣሽ ናት፣ የኔ ናት፣ ወገኔ ናት፣ አይ ላቭ ዩ ምናምን የምትሉት ማለት ነው። ሆዴ የምትሉት ማለት ነው አላትና ሴት አላት። ከዛ እግዚአብሔር በዘሯ በኩል እቀጠቅጥልሃለሁ አለዋ። አዳም እጁን ብድግ ያደርግልና ምዕራፍ 3 ቁጥር 20 ላይ አዳም ለሚስቱ ካሁን በኋላ ስምሽ ሔዋን ይባላል አላት። ሔዋን ማለት የሕያዋን ሁሉ ምን ማለት ነው? እናት ማለት ነው። በቃ ተስፋችን አንቺ ነሽ አላት። አንቺ እናታችን ነሽ። ባንቺ በኩል ባንቺ ዘር በኩል መጥቶ ይቀጠቅጠልናል፣ ይመልሰናል ወላጅ አለና አንቺ ካሁን በኋላ ስምሽ እናት
የሔዋን እናት ብዬሻለሁ አለና ትንቢት ተናገረ ማለት ይቻላል። ገና ሳይወጣ ከገነት ገና እኮ አልወለደችም ሔዋን። መኖር ቀጠሉ። አዳምና ሔዋን ልጅ ተወለደ። የሚቀጠቅጠው ልጅ ደግሞ ጾታው በእግዚአብሔር አልትራሳውንድ ተነግሯቸዋል። የሚቀጠቅጠው ጾታው ተነግሯቸዋል። ጾታው ምንድን ነው? እንደዚህ ነው ያለው። እሱም ማለት እሷም ማለት አይደለም። እሱም የሆነ ወንድ ይመጣና እናንተ ቤት እሱ የእባቡን ራስ ይቀጠቅጠዋል የሚል የትንቢት ቃል ይዘዋል። እናንተ አሁን አዳምና ሔዋን ቦታ ሆናችሁ አስቡ። ትንቢት መጣላችሁ። እሱ የሚባል ሲመጣ ይቀጠቅጣል ተባላችሁ። ከዛ ቤታችሁ ገና ትንሽ መኖር እንደቀጠላችሁ ወንድ ልጅ ዱብ አለ። ስሙን ማን ነው የምትሉት? ለአዳምና ለሔዋን ወንድ ልጅ ተወለደላቸው። ወንድ ልጅ ከእግዚአብሔር አገኘሁት አለችና ማን አለችው? ቃይል አለችው። ቃይል አለችው። ምን ማለቷ ነው? ተገኘ አለችው። ከማን ያገኝ? ከእግዚአብሔር ተገኘ ቀጥቃጭ አለችና ይሄ ስሙ ቃይል ይባል አለቻ። ሌላ ወንድ ተወለደ። ስሙን አቤል አሉት። ለምን አቤል እንዳሉት? አቤል እስትንፋስ ማለት ነው። በነገራችን እስትንፋስ እንደ እንፋሎት እንደማለት ናት። ግን በእስትንፋስ ሕይወት የላቀ ኑሮ የኖረ ሰው ነው አቤል። አዳምና ሔዋን በጣም ነው የሚያሳዝነው። የሚቀጠቅጠው የወንድሙን ራስ ነው እንጂ ይሄ ሰውዬ የእባቡን ራስ አይደለም የሚቀጠቅጠው። የወንድሙን ራስ ነው የሚቀጠቅጠው። ኋላ እንዳነበብ ነው ከሆነ አዳም ሙያው ግብርና ነበር በገነት። የከብት እርባታና የእርሻ ስራ የሚሰራ እንደነበር እናውቃለን። ተንከባከባት ብሎታላ። እና ልጆቹም የአባታቸውን ሙያ ይዘው አንደኛው በአንዱ ዘርፍ ተሰማሩ። አንደኛው ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር ከማቅረቡ በፊት በእርሻ ስራ ተሰማራ ቃየል። አቤል ደግሞ በከብት እርባታ ስራ ተሰማራ። ሁለቱም ስራቸውን እየሰሩ እያለ ቁጥር 3 ላይ ዘፍጥረት 4 ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ፣ አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ ይላል። ቅድም እያችኋለሁ። ያቀረባችሁት መስዋዕት ልባችሁን ይናገራል፣ ልቤን ይናገራል ብያችኋለሁ። ለምንድን ነው እግዚአብሔር የአቤልን መስዋዕትና አቤልን ያከበረው? አንዳንዶች አቤል እኮ የደም መስዋዕት ነው ያቀረበው ይላሉ። የደም መስዋዕት ስላቀረበ እግዚአብሔር አከበረው ይላሉ። ይሄ አሁን ያነበብነው አውድ ግን ያንን አይናገርም። ከዘሌዋውያን ተነስተን ወደ ዘፍጥረት ስላነበብን ነው እንጂ ዘፍጥረትን ብቻ እያነበብን ስለ ደም መስዋዕት መናገር አንችልም አይደል? አንችልም። ነገር ግን ያም ቢሆን እንኳን ከዘሌዋውያን ተነስተን ወደ ዘፍጥረት አንብበን ከተረጎምንም እንኳን እግዚአብሔር የደም መስዋዕት ይቀበላል፣ የእህል ቁርባን መስዋዕትም ይቀበላል አይደል? እግዚአብሔር የእህል ቁርባን መስዋዕትም ያሸታል፣ ይቀበላል። እንደውም ከእህሉ መስዋዕት የመጀመሪያውን በእግዚአብሔር ፊት በቤተ መቅደስ እንዲወዘውዙት አዟቸዋል። ይዘው መጥተው ጌታ አንተን የሰጠኸኝ ይህንን እንዲሉ ነግሯቸዋል። ታዲያ ምንድነው? ቁጥር 4 እቺ ቁልፍ ቃል ናት። አቤል ደግሞ ከበጎቹ ምን አቀረበ? ከበጎቹ በግ አይደል? በግ ዝም ብሎ አንድ በግ ፊት ለፊት ያገኘውን አርጎ አይደለም ያመጣው። ምን አረገ? ከበጎቹ በኩራት አይደል? በኩራት ብቻ ነው። ከዛስ ከስቡ አይገርም? አቤል ያቀረበው
አንደኛው አያችሁ ለላቀው ለእግዚአብሔር አንደኛው በኩር ማለት አንደኛ ማለት ነው። አንደኛውን ብቻ ሳይሆን ምን ያለውን የሰባውን ይላል። አይገርም? አሁን አቤል መስዋዕት ሊያቀርብ አሰበና በረት ውስጥ ገባ። ወይም ምንድነው የበጎች ግሮኖ ውስጥ ገባ። ከዛ አሁን መስዋዕት ላቀርብ ነው ብሎ ሲያይ በኩራት የመጀመሪያ የተወለዱለትን ሰበሰባቸው። በኩራት ከዛ ከበኩራቱ ደግሞ በጣም ምርጡን ለመለየት ምናልባት ከተለያዩ በጎች የተወለዱ 3 በኩራት ከነበሩ ማለት ነው ግሮኖ ውስጥ ገብቶ የሰባው ደግሞ ለእግዚአብሔር አለ። ክብር ለእግዚአብሔር ይሁን። አቤል ለእግዚአብሔር ማቅረብ ያለብኝ በኩሩ ከበኩሩ የሰባውን ነው። እጅግ የሚልቅ መስዋዕት ለእግዚአብሔር አቀረበ የተባለው ለዛ በእምነት ከእምነት ልብ የወጣ ነው ይሄ አምልኮ። ይሄ መስዋዕት ግን ምንድን ነው? የመጀመሪያው ነው። በኩር ለእግዚአብሔር፣ የመጀመሪያው ለእግዚአብሔር፣ የሰባው ለእግዚአብሔር። እኔ እኮ አቤል እንዴት እንደገባው ይገርመኛል። ታውቃላችሁ የሰባ መስዋዕት ነው በሕጉም በዘሌዋውያን የተፈቀደው። እንደውም ያ የሰባው መስዋዕት ዘሌዋውያን 17 ቁጥር 6 ላይ ስታነቡ ለእግዚአብሔር ጣፋጭ ሽታ ነው ይላል። የሰባው ዘሌዋውያን 17:6 ካህኑ በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ ደሙን ይረጨዋል፣ ስቡንም ለእግዚአብሔር ጣፋጭ ሽታ እንዲሆን ያቃጥለዋል። አይገርም? አቤል እንዴት እንደገባው፣ አምልኮ እንዴት እንደገባው፣ መስዋዕት እንዴት እንደገባው፣ ከእግዚአብሔር ጋር መኖር እንዴት እንደገባው፣ ከስቡ የመዓዛ ሽታ በእግዚአብሔር ፊት ከበኩሩ የሰባውን ይዞ መጣ። ምርጡ ለእግዚአብሔር አሜን። ምርጡ ለእግዚአብሔር፣ ምርጡ ለእግዚአብሔር። የልቀት ዓመታችን ነው ስንል አንደኛ ለእግዚአብሔር፣ በኩር ለእግዚአብሔር፣ የሰባው ለእግዚአብሔር፣ ለትልቁ ለኢየሱስ ትልቅ ክብር፣ ትልቅ አምልኮ፣ ትልቅ ሕይወት፣ ትልቅ መሰጠት። አረ ለኢየሱስ ይገባዋል በእውነት። ለእግዚአብሔር ትርፍራፊ አይሰጥም። ትርፍራፊ ወገኖች ቡሌ ይሉታል። ይህን ቃል መጠቀሜ ስህተት ከሆነ ይቅርታ ጠይቃለሁ። ቡሌ ለእግዚአብሔር ከተለያየ ቦታ ተራርፎ የመጣው ታሬ ነው። ከቲክቶክ የተረፈ ጊዜ አይሰጥም ለእግዚአብሔር። ለእግዚአብሔር የመጀመሪያው ጊዜ ይገባዋል። ለኢየሱስ ይገባዋል። ለኢየሱስ ይገባዋል። በኩር ይገባዋል ለእግዚአብሔር። የሁሉ ነገራችን በኩር፣ የሁሉ ነገራችን ስም፣ የሰባው ምርጡ ነገር፣ ምርጡ ለኢየሱስ። ድሮ ቤተኞች ምርጡ ለሕፃናት ይሉ ነበር። ጥሩ ነው፣ ምርጥ ለሕፃናት ያስፈልጋል። እኛ ግን እንደ ቤተ ክርስቲያን ጌታን እንደሚወድ እንደዳነ ሰው እንደተደረገለት እንደ መስዋዕት አቅራቢ ብቻ ሳይሆን መስዋዕት እንደቀረበለት ሰው አንዴ ለዘላለም በሆነው መስዋዕት እንደዳነ ሰው ምርጡ ለኢየሱስ። ምርጡ ለማን? ለኢየሱስ። ምርጡ ለማን? ለኢየሱስ። ቀዳሚ ማለት ነው በኩር። በቀላል አማርኛ እግዚአብሔር መቅደም አለበት። መጀመሪያ ለእግዚአብሔር አለ አቤል። መጀመሪያማ ለእግዚአብሔር ነው። መጀመሪያማ እግዚአብሔር፣ በዚያ አልደራደርም አለ። ከተረፈ በኋላ ለእግዚአብሔር አይሰጥም። እሱ ከሁሉ ይልቃል ካለን
ይበልጣል ካልን እሱ የሚበልጠው በኩሩ ለሱ ይገባዋል። እቺ ቤተ ክርስቲያን በኩር መስዋዕት ታቀርባለች። እህቶች በኩር መስዋዕት ያቀርባሉ። ወንድሞች በኩር መስዋዕት ያቀርባሉ። አዎ የሰባ በኩር አገልግሎት ቢሆንስ እሱን ካገለገል ጥድፍ ምንድን ነው የምትለው? ሄዳ ቀብር ነው የምትለው አንተ። ዶው 30 ብር የተከፈለበት አገልግሎት በኩር አገልግሎት ለሱ። እንደዚህ ነው ጌታን የምንለምነው። ወደዛ ከፍታ ነው የምንሄደው። የሰባው አገልግሎት ለሱ ጥንቅቅ ብለን እሱን እናመልከዋለን። ደስ ብሎን እናመልከዋለን። በኩር ይዘን በፊቱ እንወዘውዛለን። አምልኮ ቢሆን አስበንበት ደስ ብሎን አምላካችንን እያየን እየተመለከትን ትልቁን በኩር አምልኮ፣ የሰባ አምልኮ፣ የሰባ ዝማሬ ለኢየሱስ ይሁንለት። መባም ስንሰጥ በኩር አስራትም ጭንቅ ቢላችሁም ስጡ። በኩር ቀደም ሲባል ነበር ከቅዱሳን ጋር ህብረት ለማድረግ ሌላ ጉዳይ ካልገጠመን አይደለም ቸርች የምንመጣው። ስሙኝ በል ምን ነው ጉዳይ ገጥሞኝ ይግጠምሽ ነይ በኩር ለእግዚአብሔር። አከረርክ ገና አከራለሁ። በኩሩ ለእግዚአብሔር። እዚህ የመጣ ነው ልደር ስላልተጠራን አይደለም፣ ሰርግ ስለሌለ አይደለም። በኩሩ ግን የሰባው ሰንበት ግን ለእግዚአብሔር ይገባዋል። ወሰናለም የሰባው በኩሩ ሰንበት ለኢየሱስ ይገባዋል። እመጣለሁ ከወንድሞቼ ከእህቶቼ ጋር ህብረት አደርጋለሁ፣ እተቃቀፋለሁ፣ ያዳነኝን ኢየሱስን አመልከዋለሁ። በነገራችን ላይ ሰይፍ አይደለም የተጠየቅነው። ብንጠየቅም የከበረው ሰይፍ ለሱ ይገባዋል ነው ያሉት። እስከ ዛሬ ተሸከመኝን አለ ያ ሰማዕት። በእሳት ሊያቃጥሉት በአንበሳ ሊያስበሉት ባሉ ጊዜ የመጨረሻ ንግግር ተናገር አሉት። እስከ ዛሬ የተሸከመኝን ኢየሱስን አደባባይ ላይ አልክደውም አለ። እስኪ ኢየሱስ የተሸከመው ውስጥ ኢየሱስ ተሸክሙ ያዳነው ኢየሱስ ያዳነው በኩርና የሰባው ለእግዚአብሔር። ሙጣጭ አይሰጥም። ሙጣጭ የሚባላል ወጥ ላይም አለ መሰለኝ። እፍታው ለእግዚአብሔር እፍታ አምልኮ መሰለ። እፍታ አምልኮ ላዳነን ለኢየሱስ፣ ለወዳጃችን ለኢየሱስ፣ ለሞተልን ለኢየሱስ እፍታው ጠራርገ ብለው የለም። አገልግሎታችን ቢሆን፣ አምልኳችን ቢሆን፣ ህይወታችን ቢሆን፣ ኑሯችን ቢሆን ይገባዋል። እሱ እንዴ የራእይ መጽሐፍ እኮ ጀምሮ እስኪጨርስ ምንድን ነው የሚለው? ይገባዋል። አንድ ቀን መልአክ ተሳስቶ ይገባኛል ብሎ አያውቅም። ሰው ነው የሚንጠራረው እንጂ መልአክ አንድ ቀን ዮሐንስ ተሳስቶ ቢደፋለት አይገባኝም አለው። ቢደግመውም አለማምዳ አታስገባኝም፣ አይገባኝም፣ እዛው እኔም አንተም እንሄዳለን አለው። ብቻውን ስግደት የሚገባው ብቻውን ሊመለክ የሚገባው የላቀው ኢየሱስ የነገሥታት ንጉሥ የጌቶች ጌታ ክብር ይሆንለት። ቤተ መቅደስ መባ ሲሰጥ ኢየሱስ ቆሞ መባ ሰብሳቢ የለም። የዛን መባ ሄደ ነው የምትሰጠው፣ እዛ ነው የምታስቀምጠው። ያያል። ማርቆስ 12 ላይ ማለት ቁጥር 41 ላይ ልጄ ያ ሁሉ ሀብታም $5000 ያወጣልሃል አንዱ
$5,000 $5 ሚሊዮን ቤቱ አስቀምጦ እኮ ታውቃለህ። ፈሪሳዊ ከሌ እኮ $5,000 ሰጡ ይልልሃል ሰው። ኢየሱስ ያለ ድክም ያለች መበለት ባሏ የሞተባት ይሄን ሰጥቼ ነገ ባሌን ደሞዝ እጠይቀዋለሁ ማትል ትመጣለህና 2 ነሐስ ሳንቲም አለ። 2 ነሐስ ሳንቲም ሲደመር 1 ሳንቲም አይሆንም። ታውቃላችሁ ሂሳቡ። ጌታ ልቤን ያቃላለችና አንዱን ሰጣ፣ አንዱን ኪሳ ውስጥ አድርጋ ሄደች መሰላችሁ። 2ቱን አውጥታ ስሜታዊ ሆና እንዳይመስላችሁ ኢየሱስ አየና ኑ ማሰማሪያ አግኝቻለሁ አላቸው። ደቀ መዛሙርት ና ተሰብሰብ ከዚህ ውስጥ ማን ብዙ እንደሰጠ ታውቃለህ ወይ? ኢየሱስ ያየው የገረመው 2 ሳንቲም ሳይሆን ከ2 ሳንቲም ሌላ የቀረ አለመኖሩ ነው። ኢየሱስ ያየው የተሰጠውን ብቻ ሳይሆን የተረፈውንም ነው ማለት ነው። አየ እቺ ሴትዮ ከትርፉ አይደለም የሰጠችው። ቃል በቃል ምን እንደሚል ታውቃላችሁ? የሰጡት ከፕሮፊት ነው። ከትርፋቸው ሰጥተዋል። ለእግዚአብሔር ትርፍ ሳይሆን በኩሩ ይገባዋል። ዋናው ይገባዋል። ይሄ በሁሉም የህይወት ዘርፍ ይመነዘራል። በኑሯችን ይመነዘራል፣ በአምልኳችን፣ በስጦታ፣ በሁሉም ነገራችን ኢየሱስ አንደኛ፣ ኢየሱስ የበላይ፣ ኢየሱስ ከፍ ያለ፣ ኢየሱስ የላቀ፣ ኢየሱስ የከበረ። ትዳሯን ጣለች አለ። ቤቷ የቀረ ነገር የለም አለ። ይሄ ዓመት የልቀት ዓመታችን ነው። የልቀት ዓመታችን ነው። እግዚአብሔር የሚቀድምበት፣ እግዚአብሔር ከፍ ብሎ የሚታይበት፣ እግዚአብሔር የሚደምቅበት፣ ለሱ የከበረ መስዋዕት የምንሰዋበት የልቀት ዓመታችን። ይኸውላችሁ ኢየሱስ ያለው የሚያስጨምረውን ሳይሆን የሚጨምረውን ሳይሆን የሚያስጨምረውን ፈልጉ። የሚጨምረውን መፈለግ አደጋው ምንድነው መሰላችሁ? የሚያስጨምረውንም ሊያሳጣ ይችላል። እኔ ማቴዎስ 6 ነው ያነበብኩት የነገርኳችሁ። አስቀድማችሁ የእግዚአብሔርን ጽድቅና መንግስት ፈልጉ፣ ሌላው ይጨመርላቸውን የፈለግን የሚያስጨምረውን ከተውነው የሚጨመረውንም እናጣለን። ምንም ውስብስብ አይደለም። ያው ስኖር እኔም እናየው። ይሄ በእግዚአብሔር ቤት ውስጥ የፕራዮሪቲ የቅደም ተከተል መርህ አለ። ታውቃላችሁ ሁሉ በኩር ለእግዚአብሔር ነው የሚገባው። ለዛ ነው ጥንቅቅ ብለን ሰዓታችንን ጠብቀን እሱን ለማምለክ የምንሰበሰበው። ለዚህ ነው እንትን ላይ ለመድረስ አልመጣም። እሱ በኩሩ ይገባዋል። በኩሩ 4 ሰዓት ሆነ፣ በኩሩ 4 ሰዓት ለኢየሱስ ይገባዋል። በቃ ይገባዋል። ይኸውላችሁ ቅደም ተከተል እኮ እንትን እንኳን ሲሆን ይሄ አንድ ሰው ይላል ቁልፍ ራሱ እንደዚህ ይሄ ቁልፍ አለ አይደል? ይሄ ቁልፍ አሁን እዚህ ሲሰብ እንደዚህ አዛንፌ ሁለተኛውን አንደኛ ላይ ቆልፌ በሰብክ ግማሹን ቁልፌን ነው የምታዩት። ሰው ከታስ ምን ነካው? አይነግሩትም። አረ ቁልፉን ላይ አርጎታል። ተቆልፎ የለ እንዴ? ምን ችግር አለው? ተዛብቷል። እዚህ ጋር ነው ቦታው። በቃ እዚህ ጋር ሲመጣ እናንተንም ይረብሻል፣ ሌላውንም ይረብሻል። ቁልፍ እንኳን ቅደም ተከተላል። እዚህ ጋር ነው የሚቆለፈው። አሁን እኛ እያለን ያለነው የላዩን ቦታ የከፍታውን ስፍራ በኩሩን ለማን? ለእግዚአብሔር። በቃ የቃየል ችግር ይሄ ነው። አሁን ከተረዳችሁ መስዋዕት አላቀረበም፣ አቅርቧል። መስዋዕት ያለ ማቅረብ ችግር አይደለም የቃየል ችግር። ግን ቅድሚያ የሚባል አለ ታውቃላችሁ። በእርሻ ዋናውን ተሰበስቡና ልቅምቃሚውን ትተውታላችሁ። የተረፈ ነገር ወይም ደግሞ ከበኩር ሌላ የሆነ ይዞ መጣ ወይም በንግድ ቋንቋ አልሸጥ ያለውን የሚባል አለ። አልሸጥ ሲለው ሰው ሴልስ የሚባል አለ፣ ያወጣል። ታላቅ ቅናሽ ብሎ ማለት ነው። ታላቅ ቅናሽ ለእግዚአብሔር አይሰጥም። እና
የማይፈልገውን እንዴት ይሰጧል ለእግዚአብሔር? እሱም የማይፈልገውን ለእግዚአብሔር ሊሰጡ አይችልም። ይሄ ከባድ ነገር ነው። ይሄ ከባድ ነገር ነው። ለትውልድ የሚሸጋገር እርግማን ነው። ቃየል ሕይወት ውስጥ ይዞ የገባው መዘዝ መገመታችሁ። ከዚህ በኋላ የቃየል ሕይወት እንዴት እንደተዘበራረቀ አዘበራርቋላ። ተዘበራረቀበት። አዘበራርቆ ነበር። እላይ ካዘበራረቅ እዚህ ሰልፍ እንዲይዝ አትጠብቅ። እዛ የተዘበራረቀው እዚህ የሚዘበራረቀ ተዘበራረቀበት ሰው ነው። ገና ይሄን ካረገ በኋላ ፊቱ ጠቆረ ብሎ ነው የሚጀምረው። ቃየል ፊቱ ጠቆረ። ማን? እግዚአብሔር ላይ ፌር አይደለም ትላለህ። ፌር ያልሆንከው አንተ ሆነህ እኮ ነው። እግዚአብሔር ደስ የሚለው በግል ካውንስሊንግ ጠራው። ፈልጋለሁ ዘፍጥረት 4:6 ላይ ቃየል አለ። አቤት ለምን ተናደድክ? እውነቱን አይደል? ለምን ተናደድክ? ደግሞ ንዴትህ ፊትህን በርበሬ ያስመስሎታል። ጠቁሯል። እንደው ጥላሸት ሆነሃል። ምን ሆነ ነው? አንድ ፕሪንሲፕል ነገር፣ መልካም ብታደርግ ፊትህ ይበራ ነበር አለ። ካልሆነ ግን ኃጢአት በደጅ ታደባለች፣ ፍቃዷ ወደ አንተ ነው፣ ንገስባት ብሎ እንደ ትንቢትም እንደ ምክርም ለገሰው እግዚአብሔር። አልሰማህም አለ ቃየል። ይሄ ሁሉ የሆነው ቃየል ወደሚቀጥለው መዘዘኛ ኃጢአት ውስጥ ከመግባቱ በፊት ነበር እግዚአብሔር ያስጠነቀቀው። ሰውየው ለካ እግዚአብሔር እንደሚያውቅ በጓዳ ውስጥ እቅድ አቅዷል። መጀመሪያ ለካ አቤልን የገደለው ገና በሐሳቡ ነው። መልእክት ጸሐፊዎችም ይሄን ነግረውናል። ገና በሐሳቡ ለካ ጨርሷል ሰውየው። እግዚአብሔር እየመከረው ነው ያለው። የትንቢት ቃል እያመጣለት ነው እግዚአብሔር። ከዛ ወደ ሜዳ እንውጣ አለ። ወደ ሜዳ እንውጣ። እኔ አቤል መስዋዕት መርጦለታል። አንተ ይሄኛውን ሰው እኔ ይሄን ሰው ተባብለው ነው እንዴ? በየግላቸው ነው ፕሮግራም የሄዱት። ምን አረጋ አቤል? መስዋዕት አልመረጠ። ምንም ያደረገው ነገር የለም። ግን ወንድሙን ገደለው ይላል ዮሐንስ። እንደውም መልእክት ሲጽፍ አንድ ዮሐንስ ምዕራፍ 3 ላይ በጣም ወደዋለሁ። ቁጥራስ የክፉ ወገን የሆነው ወንድሙን እንደገደለው እንደ ቃየል አትሁኑ ይላል። እንደ ቃየል አትሁኑ። መጽሐፍ ቅዱስ እንደ ቃየል አትሁኑ ብሎ ብዙ ጊዜ መክሮናል። በነገራችን በክፉ ወገን ሆኖ ክፉ ከጀርባ ስራ እየሰራ ሰይጣን ስራ እየሰራ እንደሆነ የነገረን ዮሐንስ። ለምን ገደለው ይላል ዮሐንስ ይጠይቃል። ለምን ገደለው? ምክንያቱ የእሱ ስራ ክፉ፣ የወንድሙ ግን ጻድቅ ስለነበረ ነው ይላል። አሁን ገድሎ ሲጨርስ እግዚአብሔር ለሁለተኛ ንግግር መጣ ቃየል ጋር መጣና ምን ነው ብቻህን አለው። ምን ነው ብቻህን? ስትሄድ ከወንድም ጋር ነበር። ምን ነው ብቻህን አለው። አቤል የት አለ? እግዚአብሔር አቤል የት አለ? አላውቅም አለላ። አላውቅም ብቻ ቀጥረኸኛል አለ። እኔ የወንድሜ ጠባቂ ነኝ። መቼ ነው የመደብከኝ? ደግሞ ትቆጣጠራለህ እንዴ? እኔ ወንድሜ ጠባቂ ነኝ። እግዚአብሔር በጣም ታጋሽ እኮ ነው። ምን አረክ? ምን አረክ? የሆነ ድምፅ እየመጣ ነው ከምድር ወደ ሰማይ። የአቤል ደም እየጮኸ ነው አለ። ቀጥ አለላ። እንደውም አለው ታውቃላችሁ ስራው ምንድን ነው? እርሻ ነው። ካሁን በኋላ አለው ቁጥር 12 ላይ ምድርን ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። ከምዕራፍ 3 እርግማን ተጨማሪ እርግማን በምድር ላይ ኮብላይና ተቀበዝባዥ ትሆናለህ። 2 እርግማን። አንደኛ ታርሳለህ። አንተ መሰብሰብ ያለብህ 50 ኪሎ ከሆነ አወራርደህ 10 ተሰበስባለህ። ጾምን አላሳደረም፣ በ10 ትኖራለህ ተባለ። ኃይልን አትሰጥም ማለት እንደዛ ማለት። ሁለተኛስ በምድር ላይ
ተቅበዝባዥ። መዘዙን አያችሁ? ተቅበዝባዥ ትሆናለህ። ቃየል ራሱ ላይ ሌላ ትንቢት አመጣ። አረ ይሄንን መሸከም አልችልም፣ በጣም ከባድ ነው። እንደውም አለው ገድዬ የለው መቅበዝበዝ ብቻ አይደለም፣ አርሶ የኃይል መጠን አለመቀበል አይደለም። እንደውም አለ እንደውም ያየኝ ሁሉ ይገለኛል። ያየ ይገላል አልተባለም፣ መጀመሪያም አልተባለም። እግዚአብሔርም ያየ ይግደላል አላለው። በቃ እንደ የተለከፈ ሰው ምን ታደርጉታላችሁ? በቃ ይገሉኛል፣ ስራውን ያውቃል። እግዚአብሔር ግን 4:15 ላይ 3:15 ላይ አንድ የተስፋ ቃል አለ አይደል? ዘፍጥረት 4:15 ላይ ሌላ የተስፋ ቃል አለ። እግዚአብሔርም እሱን አለው እንግዲህ ቃየልን የገደለ ማንም አይገልህም አለውና ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘ ሁሉ እንዳይገድለው ምልክት አደረገ። ክብር ለኢየሱስ ይሁን። ምን አይነት ቸር እግዚአብሔር ነው! አይገሉህም አለው። እንደውም ምልክት አደርግልሃለሁ፣ እንደውም ቃል ኪዳን እገባልሃለሁ። አንተን የገደለህ 7 እጥፍ ትውልድ እበቀልልሃለሁ። ግን ተቅበዝባዥነቱ ይቀጥላል። ትሄዳለህ፣ ትቅበዘበዛለህ፣ ኮብላይ ትሆናለህ፣ እንዳረስከው አትበላም፣ ግን አይገሉህም አሉና ምልክት። ይሄ ምልክት የምህረት ምልክት ይባላል። እግዚአብሔር ምልክት ያደረገለት፣ እግዚአብሔር የማረው፣ እንደ በደሉ ያልከፈለው፣ እንደ ሥራው ያልመለሰለት፣ ክብር ለትልቁ ለኢየሱስ ይሁን። መኖር ቀጠለ። በተባለው መሰረት ሄደ፣ ከተማ መሰረተ። ከተማ መስርቶ መኖር ቀጠለ። ይህን ሁሉ የምነግራችሁ ለምንድን ነው? አቤል የላቀ መስዋዕት በማቅረቡ ሕይወቱ በአጭሩ ቢቀጭም ግን የእግዚአብሔር በረከት ተከትለው ሄዳለች። ቃየልም የመስዋዕቱ ያደበላለቀው አደበላልቆበት ሄዷል። እንዴት የሚለው እንድናውቅ ከተማ መስርቶ የከተማ ስም አወጣ። ማን አለው? ሄኖክ የሚባል ከተማ ነበረ በነ ቃየል ዘመን። ሄኖክ ማን ነው? የቃየል ልጅ ነው። ይሄኛው ሄኖክና ሌላ ሄኖክ አለ። ይሄ ሌላ የቃየል ሄኖክ ነው። ምዕራፍ 4 ላይ ከዛ ሄድና 4 ትውልድ አልፎ ላሜህ የሚባል ሰው ይወለዳል። ይህንንም ስም እፈልገዋለሁ፣ ሄኖክን እፈልጋለሁ፣ ላሜህን እፈልጋለሁ። ሄደልህና ላሜህ የተባለው ሰው ለመጀመሪያ ጊዜ 2 ሚስት አገባ። አቅሜስ ተፈቀደ እስከ 7 እችላለሁ አለ። ለመጀመሪያ ጊዜ አቅሜስ ተፈቀደ ጨምሬበትም እሺ ብሎ አንዳት ግን ለመጀመሪያ ጊዜ 2 ሚስት ማግባት የጀመረው ላሜህ ነው። የቃየል ልጅ ነው። ስልጣኔ ጀመሩ። የላሜህ ልጆች 3 ልጆች። አንደኛው በእንስሳ ሳይንስ በጣም የበለጸገ ነበር ይላል። ከብቶች እርባታ ላይ በጣም ኤክስፐርት። አንደኛው ደግሞ የኢንተርቴንመንት የሙዚቃ ኢንዱስትሪ አቋቋመ። እምቢልታ የጀመረው እሱ ነው። የላሜህ ልጅ ነው። በገና ዋሽንት ምናምን ጀመረና የመዝናኛ ኢንዱስትሪ ተቋቋመ። ከተማ ተገነባ። ሌላኛው ደግሞ የላሜህ ልጅ የብረታ ብረትና የናስ ስራ ልዩ ልዩ መሳሪያዎችን ማምረት ጀመሩ። አንድ ቀን ላሜህ እንደዚህ አለ። ስብሰባ ጠራ 2 ሚስቶቹን። ስብሰባ የተጀመረው ይዛኔ ነው። ስብሰባ ጠራ 2 ሚስቶቹን። እንደዚህ አላቸው። ላሜህ ለ2 ሚስቶቹ ለአዳናና ለሴላ እንደዚህ አላቸው። እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁ። ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን ይበቀሉለታል። ላሜህን ግን 7 እጥፍ ይበቀሉለታል አላለ። ምን አይነት መንፈስ ነው በትውልድ ያለፈው? በጌታ በኢየሱስ ስም ይመታ። ትውልድ አልፎ አይገርማችሁ? ምንድን ነው የሚለው? 2 ሚስቶች ይጠራና የሆነ ጎልማሳ ሰውዬ አንዳንድ ትርጉሞች ላይ አንድ ብላቴና ይለዋል። አንዱ መጥቶ አቆሰለኛል፣ ሞከረኝ፣ ፈተሸኝ፣ ደፋሁት አለ።
ገደልኩት። ስላቆሰለኝ ለቁስሌ ገደልኩት፣ ደፋሁት አለ። የቃየንን ጥቅስ እንዴት እንዳስታወሰው እንዳልታውቃላችሁ? ቃየን 7 እጥፍ ይበቀሉለታል። ማን ነው 7 እጥፍ እበቀልልሃለሁ ያለው? እግዚአብሔር ነው። ለማን? ለቃየን። ያ ምንድን ነው? የእግዚአብሔር ምሕረት ነው። ቃየን እንደ ስራው ቢከፈለው ኖሮ መደፋት ነበረበት። በምህረቱ እግዚአብሔር ምልክት ስላደረገለት ነው። ላሜ ብድግ አለና ለሱ 7 ከሆነ ለኔ 7 ጊዜ 7 አላለ። 7 እጥፍ 7 እጥፍ ለሱ 7 እጥፍ አልክ እግዚአብሔር። ለኔማ እኔ አንደኛ ተተናኩሎኝ ነው የደፋሁት፣ ሁለተኛ ለኔ 7 አድርጓል አለ። ይሄ በእግዚአብሔር ምህረት ላይ ማላገጥ። ለሱ 7 ከሆነ ለኔ 7 ትላለህ እንዴ? ገለ በእግዚአብሔር ምህረት አናሾፍም። እንዴት ትውልድ ሄዶ እንዳበላሻያል። ለኔ 7 አለላ። አንድም አይቆጥርልህ እግዚአብሔር። ያ ምልክት የምህረት ምልክት ነው እንጂ በዘር እየቆጠረ ግደል እኔ እጠብቅሃለሁ እንደዛ እያለ አይደለም እግዚአብሔር። በምህረቱ የሚያላግጥ ትውልድ በጌታ በኢየሱስ ስም አይቀጥልም። የእግዚአብሔርን ምህረት በፍርሃት በመንቀጥቀጥ የበለጠ እሱን በማምለክ የበለጠ ለሱ በመገዛት በአክብሮት አረ እግዚአብሔር ምህረት አድርጎ ነው ምልክት ያደረገልን። 7 ለዛ ነው ታውቃላችሁ ይሁዳ በዛ ዘመን የነበሩ ሰዎችን የይሁዳ መልእክት የሚባል አለ መጽሐፍ ቅዱስ ላይ አንድ ምዕራፍ ብቻ ያለው ቁጥር 11 ላይ እንደሚል ወዮላቸው በቃየል መንገድ ሄደዋል ይላል። በማን መንገድ? የቃየል መንገድ ይሄ ነው አሁን የነገርኳችሁ። የቃየል መንገድ መሳት የሚጀምረው መቼ ነው? ለቀምቃሚ ማምጣት ሲጀምር ሰዓት ተያይዞ ሄደ። በዚህ ጊዜ በጣም የሚገርማችሁ አዳምና ሔዋን ባነኑ። በቃየል መንገድ እግዚአብሔር አይመጣም አሉ። አይመጣም እግዚአብሔር። ሌላ ልጅ ሲወለድ ቁጥር 25 ላይ ምዕራፍ 4 ላይ ሌላ ዘር ተክቶልኛል ስትል ሴት አለችው። በማን? ቃየልን በገደለው በአቤል ፋንታ። እግዚአብሔር ለአቤል ፋንታ አዘጋጀ። አያችሁ፣ በቃየል መንገድ እግዚአብሔር እንደማይሄድ ታወቀ። አቤል እጅግ ይልቅ መስዋዕት አቅርቦ ነበር። እግዚአብሔርን አስቀድሞ ነበር። በኩሩን አቅርቦ ነበር። ስውን አቅርቦ ነበር። እሱ ሊያልፍ ይችላል። እግዚአብሔር ግን ምትክ ሰጠው አለች። ምትክ በዚያ ጊዜ ይላል፣ በዚያ ጊዜ በእግዚአብሔር ስም መጠራት ተጀመረ። ይሄ ምን ማለት መሰላችሁ? ልክ ከዚህ በኋላ የአቤል ዘር እንዲቀጥል እግዚአብሔር የአቤል ምትክ ሲመጣ የፓብሊክ እግዚአብሔርን በአደባባይ ማምለክ፣ እግዚአብሔር በአደባባይ መጠራት፣ እግዚአብሔር በአደባባይ መመለክ፣ እግዚአብሔር በአደባባይ ከፍ እንዲል ተጀመረ ተባለ። ምዕራፍ 5ን ብዙዎቻችሁ ማንበብ አትወዱም። ዘፍጥረት 5 ምክንያቱም ከሌን ወለደ። አሁን እንኳን ሰኞ ዕለት ስንቶቻችሁ እንዳነበባችሁ ጊዜ ነው ያለች የአቤል አምላክ። በጣም ወሳኝ ምዕራፍ ነው። በነገራችን በአጭሩ ምን ማለት መሰላችሁ? ምዕራፍ 4 ላይ የቃየል ዘር ሐረግ ቀጥሎ የት እንደደረሰ አይተናል። እግዚአብሔር አዲስ ዘር ጀምሮ ምዕራፍ 5 ላይ በአጠቃላይ የምታገኙት የሴትን የአቤል ምትክን ዘር ማንዘር ነው የምታገኙት። ከዛ ውስጥ 2 ሰዎች ብቻ ተናግሬ ቶሎ መቋጨት ስላለብኝ አልፋለሁ። አንደኛው በሴት ዘር ውስጥ የተወለደው ሄኖክ የሚባለው ቁጥር 24 ላይ ምዕራፍ 5 ቁጥር 24 ላይ
አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። እግዚአብሔር ምን ብሎታል? ወስዶታል። ዋው! ይሄ ነው የልቀት ሕይወት ማለት ነው። ሄኖክ የቃይል ሄኖክ አለ ታውቃላችሁ፣ ምዕራፍ 4 የቃይል ሄኖክ ግን ምንድን ነው? ከተማዋን ሄኖክ አላት። የቃይል ሄኖክ ከተማ ላይ ታፔላ ነው የሚለጥፈው። ታፔላ የሄኖክ ከተማ፣ የሴት ሄኖክ፣ የአቤል ምትክ ሄኖክ ግን አካሄዱን ከእግዚአብሔር ጋር አደረገ። ይህ ዓመት የልቀት ዓመት፣ አካሄዳችን ከእግዚአብሔር ጋር የሚሆንበት ዓመት፣ የምንወሰድበት ብል ጥሩ ነው። ወደሱም ቢሆን ወደሱ ከፍታ፣ ወደሱ መገኘት፣ ወደ የትም ቢሆን ብቻ ወደ እግዚአብሔር ወደ ሆነ ነገር የምንወሰድበት ዓመት ይሆነልን። እንደዛኛው ሄኖክ ከተማ አስጠርተን ሳይሆን ከእግዚአብሔር ጋር ተራምደን ከእግዚአብሔር እግር ስር እግር እግዚአብሔር ፍቃድ ነው። አካሄዱን ከእግዚአብሔር ጋር አደረገ ማለት ነው። እግዚአብሔር ሆይ በዚህ ውስጥ አንተ አንደኛ ነህ፣ አንተ ትቀድማለህ። አንተ አካሄዱን ከእግዚአብሔር ጋር አደረገ ማለት መከተል ማለት ነው። እግዚአብሔርን አስቀድመህ ይቅደምልን ጌታ፣ ይቅደምልን ጌታ። በነገራችን ላይ አንዳንድ የሄኖክ ከተሞች የሚፈርሱበት ዘመን መጥቷል። እግዚአብሔር ያፈርሳቸዋል፣ እግዚአብሔር ያፈርሳቸዋል። እነዚህኞቹ ሄኖኮች ይተካሉ። እግዚአብሔርን የሚፈልጉ አካሄዳቸውን ከእግዚአብሔር ጋር የሚያደርጉ። ሌላ ላሜህ የሚባል የቃይል ላሜ አለ ታውቃላችሁ። 2 ያገባ 1 የገደለ የፎከረ በእግዚአብሔር ምሕረት ያሾፈ እንደውም ለእኔ 77 ይገባኛል ያለ። የአቤል ምትክ የሴት ላሜህ ግን ቁጥር 28 ላይ ላሜ 182 ዓመት ኖረ። ይሄኛውና ያኛው ላሜ የተለያዩ ናቸው። 182 ዓመት ኖረ፣ ልጅም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ሁሉ ያሳርፈናል ሲል ኖህ ብሎ ጠራው። ያኛው ሰው ገድሎ በእግዚአብሔር ምሕረት ይሳለቃል። ይሄኛው ላሜ መጣላ አንድ ጃይንት የሆነ ኖህ የተባለ የእምነት ሰው። በነገራችን ላይ የዕብራውያን ጻፊም የተከተለው የሴትን ዘር የእምነት ጀግና ነው። ወደ ቃይል አልደባለቀም ታውቃላችሁ። እናሳ እንደዚህ ያለ ትንቢት ተናገረ። ይሄ ልጅ አለ ኖህ ላይ ተናገረበት። እግዚአብሔር በረገማት ምድር። አይገርምም? ምን አይነት ነብይ ነው! እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል አለ ኖህን። ይኸውላችሁ አንድ ነገር ተናግሬ እጨርሳለሁ። ምዕራፍ 6 ላይ ብዙ ጊዜ ግራ የምንጋባው የእግዚአብሔር ልጆች የሰው ሴት ልጆች መልካም እንደሆኑ አዩ፣ ከዛ ከመረጧቸው ሚስት ወሰዱ የሚል አለ አይደል? ብዙ ጊዜ ግራ የምንጋባው ይሄ የዘፍጥረት መጽሐፍ ምዕራፍ 4 በደንብ ሲገባን፣ ምዕራፍ 5 በደንብ ሲገባን ነው የሚገባን ምዕራፍ 6። ምክንያቱም በሁለተኛው ክፍለ ዘመን ትርጉም የተረጎመ ሰው ነበረ። የእሱን ትርጉም ብዙ ጊዜ ይዘን እየሄድን እንቸገራለን። እሱ ያለው ምንድን ነው? የእግዚአብሔር ልጆች የሚለውን ከኢዮብ መጽሐፍ ምዕራፍ 2 ላይ ምዕራፍ 1 ላይ ወስዶ የእግዚአብሔር ልጆች መላእክት ናቸው፣ መላእክት መጥተው የወደቁ መላእክት መጥተው ሴቶችን የሰው ልጆችን አግብተው ከዛ ያ ነው እግዚአብሔርን ያስቆጣው ይላል የሚል ትርጉም የሰጠ ትልቅ ሰው አለ። እና ያንን ትርጉም ብዙ ጊዜ እንጠቀማለን፣ ግን ያ ትርጉም አያስኬድም። አንደኛ መላእክት ሰው አያገቡ፣ ሰውን ብቻ ሳይሆን አይጋቡም። እነሱ አይሆንም ትርጉሙ ለማለት ነው። የእግዚአብሔር ልጆች የሰውን ሴት ልጆች የሚለው የቃይልንና የሴትን ዘር ነው። መጽሐፍ ቅዱስ እናጠናው እንዴት ነው? ኮንቴክስት አይደል? እዛው አካባቢ ያለው ምንድን ነው ያለው ዘር? እግዚአብሔር የገፋው ዘር አለ ወይ? እግዚአብሔርን የገፋ ዘር አለ ወይ? ከእግዚአብሔር ጋር የሄደ ዘር አለ ወይ? ሲደባለቅ ቃይልና አቤል ሲደባለቅ ከባድ ነው። ተናግረናል። እምነት ሲደበላለቅ፣
ምንም አይደለም ብለህ እሬቻ ስትሄድ ከባድ ነው። እግዚአብሔር ምድርን ለማጥፋት የተነሳው ብዙ ታግሶ መደበላለቅ ሲነሳ ነው። ብድግ ያለው ታውቃለህ። አልቀጥልም ማለት እግዚአብሔር አደበላለቄ አልቀጥልም ማለት። ግን የሚገርማችሁ ሌሎቹ ሁሉ ሲደበላለቁ አንድ ጀግና ሰውዬ በልጅነቱ ትንቢት የተነገረበት እኔ ለሊት ተነስቼ በልጆቼ ላይ ትንቢት እናገራለሁ። ከዚህ ይሄን ቃል ሰቀል ትንቢት ተናገረበት። ይሄ ሰውዬ ያሳርፈናል፣ ከተረገመችው ምድር አሳርፎ ያድነናል። ገና ልጅ እያለኩ ልጁ ብድግ አለና አልቀላቀልም አለ። ኖህ ይባላል። ጻድቅ ነበር ነው አለ። የላቀ ህይወት ነበረው። አየህ፣ ለእግዚአብሔር የሚገዛ ህይወት ነበረው። አየህ፣ ከእግዚአብሔር ጋር የሚሄድ ሰው ነበር። አየህ፣ ስለዚህ አተረፈና። ሃሌሉያ ነው። ብድግ ስላለ ነው። በነገራችን ላይ ዛሬ ራሱ ሰው ሆነን ይቀጥላል። በላቀ ህይወት ከተረገመችው ምድር እግዚአብሔር የሚያተርፍበት አዲስ ዘር አገኘ። ኖህ የተባለ በአቤል ምትክ በሴት በኩል የመጣ የላቀ መስዋዕት ለማን? ለኢየሱስ። የላቀ መስዋዕት ለማን? ለኢየሱስ። የላቀ መስዋዕት ለማን? ለኢየሱስ። የላቀ ህይወት፣ የላቀ ህይወት፣ የላቀ አገልግሎት፣ የላቀ አምልኮ፣ የላቀ ፍቅር፣ የላቀ ስጦታ፣ የላቀ የወንጌል አገልግሎት በመላክ ቃሉን የምትወዱበት የመላክ ዓመት ይሆንላችሁ። ጌታ ኢየሱስ ይባርካችሁ። ከፓስተር ጋር